አክሱም ጽዮን መንገዱ ሰላም አይደለም ብያል ኦሮሞ ነኝ ይላል ወንድማችን። አክሱም ጽዮን ማርያም ምን ተፈጠረ? የሰው ህይወትም ጠፍቷል። ሰበር አስደንጋጭ ማንም ያልጠበቀው ክስተት። ለነፍሴ ዋጋ እግሬ ነሽ ለነፍሴ ዋጋ እግሬ ነሽ ለነፍሴ ዋጋ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ኦርቶዶክሳውያን ባለማያተቦች እንዲደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያን ተዋሕዶ ሃይማኖታችንን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መተናል። እስከመጨረሻው ድረስ ላይክ ሰብስክራይብ ያደረጋችሁ እስከመጨረሻው ድረስ እንድትከታተሉን ጋበዝናችሁ። እንግዲህ አክሱም ጽዮን ማርያም ምን ተፈጠረ? መንገዱ ሰላም አይደለም እየተባለ በዚህ ሰዓት ይገኛል ማለት ነው። ኦርቶዶክሳውያን ባለማተቦች እንደዚሁም በአርሲ ላይ አሁንም ኦርቶዶክሳውያን ባለማተቦች በግፍ እየተጨፈጨፉ እየተገደሉ ነው። ስለሱም ሐሳብ የምንሰጥበት ይሆናል። አርሲ ላይ እንግዲህ ከአርሲ ሳንወጣ ሁለት መንታ ልጆቹን እንግዲህ የደፈረው አባት እንግዲህ በብዙ ዓመት ቅጣት እንግዲህ እንደተቀጣ እየተመለከትን እንገኛለን። እንደዚሁም ሶስቱን ቀን ሰሞኑን የጠፋው ኦርቶዶክሳውያን ባለማተቦች በጣም ይቅርታ አድርጉልኝ። እንግዲህ የሰው ልጅ በህይወት እያለ እጁ በመፍለጫ ሲከተከት እየተመለከትን እንገኛለን። በጣም የሚያሳዝን ቪዲዮ ከሀገራችን ከኢትዮጵያ ላይ ተለቆ ብዙዎቻችን እንደተመለከትነው አይተናል ማለት ነው። አሁንም በቴሌግራም ቻናላችን ላይ ማየት ትችላላችሁ እየገባችሁ ማለት ነው። እንግዲህ ኦርቶዶክሳውያን ባለማተቦች እነዚህን የመሳሰሉ ብዙ ወቅታዊና አዳዲስ መረጃዎች አሉ። ተመልክተን ቪዲዮቹን እንመለስ። መጨረሻ ላይ ሐሳብ እንሰጥባችሁ ይሆናል። ወደ ቪዲዮቹ። የአርሲ ኦርቶዶክሳውያን ወገኖቻችንን በተመለከተ የሚረሳ የሚተው በአንድ ሰሞን አጀንዳነት ብቻ ሊታይ የሚችል አንድም ጉዳይ የለም። እንደምትመለከቱት እስካሁን ድረስ በቀጠለው ግድያና አፈና ነገሮች ቅርጽ ይዘው ነው የሚፈጸሙት። ጽንፈኛ ኃይሎች ወይም ደግሞ በጽንፈኝነት የተጠሩ የመንግስት አጀንዳ አስፈጻሚዎች ግድያውን ያደርጋሉ። የጸጥታ ኃይሎች ደግሞ ያስቆማሉ ብላችሁ ስትጠብቁ በአግራሞት አፋቸውን ጭነው በአገዳደል ይደመማሉ። የአካባቢው የመንግስት ሹመኞች የቀብር ስርዓት ያስፈጽማሉ፣ ሞቱን ይደብቃሉ። እየሆነ ያለው ነገር ይህ ነው። ስለዚህ በዚህ ሁኔታ ውስጥ ሚዲያ ላይ በመጮህ ብቻ መፍትሄ አይመጣም። መሬት ላይ ወርዶ ስራዎችን መስራት ፍጹም ተገቢ ነው። የሚዲያውን ለመናቅ ፈልጌ ሳይሆን መሬት ላይ ግን ተራማጅ የሆነ እንቅስቃሴ ያስፈልጋል። እንደምታውቁት ጩኸታችንን አድምጦ ለተግባራዊነቱ የሚንቀሳቀስ አንድም የበላይ አካል ባለመኖሩ ጉዳዮች በዘገባ ብቻ መታለፍ አይጠበቅባቸውም። ዓለም አቀፉ ማህበረሰብ ጉዳዩን እንዲሰማው በማድረግ የመጀመሪያውን እርምጃ ስንጓዝ ተመልክታችኋል። ያ ማለት ነገ ለሚኖሩ የትኛውም አጸፋዊ እርምጃዎች ተጠያቂ ላለመሆን እንግዲህ በማህበራዊ ሚዲያውም እንደምትመለከቱት የጽንፈኛ ኃይሎች ተባባሪዎች ሟች በተጠራበት ገዳይ ምንም ነገር ባልተባለበት ሁኔታ የገዳይነቱን ድርሻ ወስደው አጀንዳ ሲያራግቡ፣ በተለይ ደግሞ ኦርቶዶክሳውያንን ገዳይ ሲያደርጉ የተመለከትንበት አጋጣሚ እጅግ የሚያስገርም ነው። ለማንኛውም የአርሲ ጉዳይ ፈጽሞ የሚረሳና የሚዘነጋ አይደለም። አጀንዳችን ዛሬም አርሲ ናት። ማሳዛኝ መረጃ አለ። በአርሲ ሆንቆሎ ዋቢ ወረዳ ጠቅሳ በምትባል ቀበሌ የሚገኙ ቀሩ የተባሉትን እንግዲህ ኦርቶዶክሳውያን 19 በላይ የሚሆኑ እንግዲህ ታግተው ተወስደዋል። በአሁኑ ሰዓት ላይ ያሉበት አይታወቅም። ለምን አጀንዳችን እንደቀየርን አላውቅም። ቤታችንን በራችንን ስላላንኳኳ እኛ ጋር ስላልተጠጋ ነው። ጠቅላይ ቤተ ክህነት አባቶቻችን ዛሬም እንግዲህ የሃይማኖታዊ ጉዳይ አይደለም እንግዲህ ብላችሁ ነገሩን ወደ ሌላ ቀይሩት። እጅግ በጣም ያሳዝናል። ግን አጀንዳችሁን የቀየራችሁ ኦርቶዶክሳውያን በጣም አንተ በመጥረቢያ የጨፈጨፍከው የቀጠቀጥከው ቆሻሻ ወሎዬ፣ አንተ የህዋት የቲፒኤልኤፍ የትግሬ ገረድ ልንገር፣ ያን መጥረቢያ ከመቀጥቀጥ ለምንድን ነው 4 ኪሎ ማትሄደው? በህቡ ተደራጅተህ እንደ ትግሬዎች አዲስ አበባን ለመቆጣጠር ለምን አልገባህም? አንተ ማይም ደሞ አረንጓዴ ቢጫውን እኮ አንገቱ ላይ ማድረግ ነው። በዚያ ባንዲራ ነበር ማነቅ። አቆሸሸው ባንዲራችንን፣ አቆሸሸው የአማራን ፋኖ ነው፣ አቆሸሸው የአማራን ህዝብ እንደ ህዝብ ተዋርደን። እንዴት የሰው ልጅ ድንጋይ ላይ ነው እኮ ደግሞ ድንጋይ ላይ አርገህ በጭካኔ ትቆርጠዋለህ። ስክሪኑ ላይ የምታዩት ሰውዬ ማለት ነው እጅ የቆረጠው እጅ ቆራጩ ነው ማለት ነው። እና ያጁን የሚቆርጠው ሰውዬ ማለት ነው ከስር ድንጋይ ላይ አድርጎ እጁን አምጣ ሲለው እሺ ብሎ እጁን ይሰጣል። ምንም አያለቅስም ማለት አይጮህም። አምጣ ብሎ ሲዛ ቆረጠበት ማለት ነው በመጥረቢያ። ከዛ ትንሽ የስጋ ጠልጠል ብላ ስትቀረዛ ይዘህ ሂድ ምናምን ይለዋል። እሺ እሺ ብሎ ተነስቶ ያንን እንደዚህ አንጠልጥሎ እየሮጠ ይሄዳል ማለት ነው። ምን አይነት ጭካኔ ነው! ወንድ አይደለህ እንዴ አንተ? ምን አይነት ትርጉም ነው? በጣም ነው የምታስጠላው። ማርያምን
እኔ ምንም በቃ መተኛት አልቻልኩም። ቪዲዮ ላይ ቴሌግራም ላይ አማራ እንደዚህ ጨካኝ ነው እንዴ? እንደዚህ ጨካኝ ነው? ምን አማራ አይደለም ከውም በኋላ አማራ ምን ነው የምላችሁ? በጣም አረመኔ። አንተ ወንድምህን እንዳንተ ወንድ ነው እንዴት እንደዚህ ታረጋለህ? ምንም የምትው ነገር ካለ እስቲ ነው እዚህ የምለው ማለት ነው። ይሄንን ማረጋችን ብቻዬን አይደለም ያለው ያው እዚህ እናገር ልጁን ስለሌለ ማለት ነው። አርጉ ተብለን አርገናል፣ ግን ማረግ የለብንም ነበር። ግን ትእዛዝ ነው ታዝዤ አርጋለሁ። በቃ ፋኖ ላይ ነበር ማለት ነው። ከዛ በቃ ፋኖ ላይ ያለው ነገር አስጠልቶ ምንጣት ጥሩ ነው፣ እሱ ማረግ ጥሩ ነው። ግን ይሄ የራስህ ወገን የራስህ ወንድም እንደው ጥላት እንኳን ተዋግቶ የተማረከም እንደዛ ይደረግ አይደለም። ተውና ወንድም የራስህ ወንድም የት ነው ሀገር? አንተ ሸዋይታ የማን ነው? ማልሜዳ እዛ የነበሩ ጋር ነበር መጀመሪያ አዲስ በክረምት ነበር ጊዜ አዲስ ገብቼ ወገሬ የሚባል ቦታ አለ። አይ እና ቆይ እዛ ነበር እኛ ስለምናውቀው በዛ ገባሁ። ተከትለናቸው ነው ዞረን በዚህ መጣ ነው እኛም እዛው ነበር። ከዛ እርስ በርስ ካሰግድ ጋር ውጊያ ነበር። እናውቃለን። ተወሰነ አንወጋም ብዬ አሰግድ ጋር አይደለም ደሳሌ ጋር ነው። አሰግድ ከመያዙ በፊት በቆንጨራ ሁለት እጄ ተፈውታል። ሰውነቴ ብዙ ቦታ በጩቤ ተወቅቷል። ባለቤቴ አንገቷን በቆንጨራ ብለው ገለዋታል። ሲሸሹ የከተማው ሕዝብና ፖሊስ ተባብሮ በቁጥጥር ስር አውሏቸዋል። ከፍተኛ ጉዳት ነው የደረሰብኝ። አንድ አይኔ ጠፍቷል። እጄን ለመቁረጥ ሲሉ አንድ አይኔ ጠፍቷል። ግራ አይኔ የኔ ውለታ ይሄ ነበር። እንዴት የዘመዶች የምታውቁኝ እኮ ታውቁኛላችሁ። ስለዚህ ድረሱልኝ፣ የድረሱልኝ ጥሪ ነው የማስተላልፈው። እኔ ከዚህ በኋላ ህይወት አምሮኝ አይደለም። የ12 ዓመት መንታ ልጆቹን የደፈረው አባት በጽኑ እስራት ተቀጣ። ተከሳሹ አቡ ነፎ ቢፍቱ የአሰላ ከተማ ቡርቂቱ ቀበሌ ነዋሪ ሲሆን በተለያየ ጊዜ የገዛ መንታ ልጆቹን ባለቤቱ ቤት በሌለችበት ጊዜ ጠብቆ የአስገድዶ መድፈር ወንጀል እንደፈጸመ ተረጋግጧል። በዚህም የአርሲ ዞን ከፍተኛ ፍርድ ቤት ተከሳሹ ድርጊቱ መፈጸሙን በሰውና በሰነድ ማስረጃ አረጋግጦ ተከሳሹን ያርማል፣ ሌሎችን ያስተምራል በማለት በ21 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ለወቅታዊና አዳዲስ መረጃዎች እናት መረጃን ላይክ ፎሎ አድርጉ። አክሱም ጽዮን መንገዱ ሰላም አይደለም ብሎ ብዙዎች መናፍቅ እያወሩ ነው። በአሁኑ ሰዓት ኦርቶዶክሳውያን ህዳር 21 አክሱም ጽዮን አይቀርም። መንገዱ ሰላም ነው፣ ሀገሩም ሰላም ነው። እናታችን ድንግል ማርያምና የጽዮን ነዋሪ እየጠበቃችሁ ነው። ኦርቶዶክሳውያን ከሁሉም ሀገር እንድትመጡ በእናታችን በድንግል ማርያም ስም እንጠይቃለን። ህዳር 9 አይቀርም በአክሱም ቤት። የሶዶ ኮሪደር ልማት የማርያም ቤተክርስቲያንን መንካት አይችልም። እኔ እንደ አንድ መሐንዲስ እንደመሆኔ መጠን የኮንስትራክሽን ህጉ ምን ይላል ነው በቃ ዋናው ህጉ ምን ይላል? አንድ የመንገድ ዲዛይን ንድፍ በሚወጣበት ሰዓት ላይ የዓለም አቀፍ የኮንስትራክሽን ህጉን መነሻና መሰረት በማድረግ ነው ዲዛይን መሰራት ያለበት። የኮንስትራክሽን ህጉ የሚከለክላቸው ነገሮች አሉ። አንድ የመንገድ ዲዛይን በሚሰራበት ሰዓት ላይ የቤተ አምልኮ ስፍራዎችን እንደ ቤተ ክርስቲያን እንደ መስጊድ የመሳሰሉትን ክሮስ ማድረግ አይችልም ነው የሚለው። በቃ መንካት አይችልም። ጥንታዊ ሙዚየም በቅርስነት የተመዘገቡ ሙዚየሞችን መንካት አይችልም። የመቃብር ስፍራዎችን መንካት አይችልም። እድሜ ጠገብ እንኳን ቤተ ክርስቲያን እድሜ ጠገብ ዛፎች ዋርካዎችን መንካት አይቻልም ነው የሚለው ህጉ። በቃ እንደዚህ አይነት ነገሮች ሲያጋጥሙ ዲዛይን አላይመንትን ሽፍት አድርገው ነው የሚለው። በቃ አላይመንትን ሪቪው አድርግ። ለምን ቤተ ክርስቲያኗን ታርጌት ታደርጋለህ እንዴ? ይሄ እኮ ብዙ ነገር ሊቀሰቅስ የሚችል ነገር ስለሆነ ነው። ህጉን ተንተርሰ ህጉ ከልክሎታል። ህጉን ተንተርሰ ነው ዲዛይን መስራት ያለብህ እንዴ። እማያቅ ሰው አያቅም። የሚያቅ ሰው ባለበት ሀገር ላይ ግን እማያቀው ሰው ቢያራግብ ችግር የለውም። የሚያቅ ሰው መሐንዲስ የሆነ አካል ግን እንዴት እንደዚህ አይነት ስህተት ይሰራል? ስህተት መሰራት የለበትም። በቃ ኮንስትራክሽን ሎን መነሻ አድርገህ ነው ዲዛይን መስራት ያለብህ። ቤተ ክርስቲያኗን የልማት ጠል አድርጋችሁ አትሳሏት። በቃ ህጉ አይፈቅድም። ይሄ መንገድ ፕሮጀክቱ የሚፈልገው 34 ሜትር ነው። በእውቀት ነው መነጋገር ያለብን። ስንት ሜትር ነው? ከዚህ እስከዛ 41 ሜትር ነው። ልብ ብላችሁ እዩ። እንግዲህ ትርፍ ቦታ አለ የለም? ትርፍ እንዳይኖርና ወደኛ እንዲዞር ምክንያቱ ምንድነው የሚለው ግልጽ ነው? ግልጽ አይደለም? ለህንጻ ተብሎ ነው እየተገባ ያለው እንጂ እቺ ቤተክርስቲያን ዋጋ እየከፈለች ያለችው ለልማቱና ለዚህ ለጀግና ለወላይታ ህዝብ ብላ አይደለም።
እየሰማችሁ ነው? ለአንድና ለሁለት ለሶስት ህንጻ ብላ ነው ዋጋ እየከፈለች ያለችው የሚለውን እንድታዩ ነው። ይሄድና ይሄ ዋናው ድንበር ነው አይደል? ከዚህ በኋላ ያለው ላሜራ አይደለም። ፊት አውራሪ ቀኛዝማች ያኔ በነበሩበት ሰዓት ላይ ጀግና የነበሩ ሰዎች ያረፉበት ቦታ ነው። ሰዎች ከዚህ ሲታይ የሆነ የቆሸሻ ይመስላል አይደል? የከበረ ሰው አለ እዚህ። አሁን የሚያሳስበው ላሜራ አይደለም። እኛ እየተገፋን ነን። እኛ መንግስትን አልነካንም። መንግስት በሚሰራው ልማት ላይ ምንም ተቃውሞ የለብንም። ሀብታችን ተነክታለች። ቅድስት ቤተክርስቲያናችን ተነክታለች። ንብረቷ ተነክቷል። ሀብቷ ተነክቷል። የቤተክርስቲያን ህልውና ስለተነካ ነው ዛሬ እናንተ በአካል እንድታዩ አይፈልም። አንተ ማነህ ሲባል እኔ ጽድት ያልኩ ኦሮሞ ነኝ ይላል ወንድማችን። እኔ ጽድት ያልኩ አማራ ነኝ፣ ምንም እንከን የሌለበት ንጹህ። አንተስ ንጹህ የትኛው ነው ንጹህ ያልሆነ? አንተ ጽድት ያልክ ነህ፣ የቆሸሸው የትኛው ነው? ማን ነው በእግዚአብሔር አምሳልና ራያ ተፈጥሮ ንጹህ ያልሆነ? ብዙ ዘመድ ይኖራችኋል፣ ግን ቀድሞ የሚደርስላችሁ አብራችሁ የምትኖሩት በአጥር የምትካለሉ ጎረቤታችሁ ነው። ስለዚህ ከሱ ጋር በፍቅር አላችሁ። ክርስቲያኖች በክርስትና ህይወታችሁ እንዴት ናችሁ? ክርስትና ህይወታችን ምን ይመስላል? እናቶቼ ክርስትና ህይወታችሁ ምን ይመስላል? አባቶቼ ወንድሞቼ ክርስትና ህይወታችሁ ምን ይመስላል? እውነትም ስማችንና ምግባራችን ተመሳሳይ ነው ወይ? እውነትም እኛ ክርስቲያኖች ነን ወይ? አመስጋኞች ነን ወይ? ወይስ አጉረምራሚዎች? የቱ ጋር ነው ክርስትናችን? መቼም ለወቅሳችሁ እንዳልሆነ ታውቃላችሁ። ክርስቲያን ማለት ለዚህ ዓለም ቅንጣት የማይጨነቅ፣ ለዚህ ዓለም ለሚያልፈው ዓለም ደግሞ እድሜው አጭር ለሆነ ዓለም እንደ ሸማኔ መወርወሪያ ለሚፈጥነው ለዚህ ዓለም የማይጨነቅ፣ ሰማያዊውን ብቻ የሚያስብ በምድር እየኖረ የሰማይ ዜጋ የሆነ ሀገር የት ነው ሲባል አዲስ ዓለም ሳይሆን አዲሲቷ ሰማይ መንግሥተ ሰማያት ብሎ የሚናገር፣ የት ተወለድክ ሲባል በምድር ላይ የተወለድኩ የክርስቶስ ዜጋ የሚል። ሀገር መስራት ወንጀል ሆኖ፣ ታሪክ መቅረጽ ወንጀል ሆኖ፣ ብራና መፋቅ ወንጀል ሆኖ፣ አንድነትን መስበክ ወንጀል ሆኖ፣ ሀገር መውደድ ወንጀል ሆኖ፣ ህዝብ አንድ ነው አትበታትኑ ማለት ወንጀል ሆኖ፣ ሰላምን መስበክ ወንጀል ሆኖ በኦርቶዶክሳዊት ቤተክርስቲያን ላይ አዋጁ ዝም ማለት አቃተን። ዝም ስንል የማያስችላቸው ሰዎች ይጎተጉቱናል። ጩሁ፣ እረቁ፣ ጠፉ አይነት ስሜት አልመጣብንም ወይ? አንድ ግልጥ የሆነ ይፋዊ ገሃዳዊ እንደመሆኑ መጠን የቤተክርስቲያንን ሰቆቃ የማይረዳ ክርስቲያን ይኖራል ብለን አናስብም። ትልቁ ችግራችን ምንድነው ካላችሁ ግን የኦርቶዶክሳውያን የክርስቲያኖች ፈዛዛና ድንቁርና ነው። ፈዛዛነት ድንቁርና ነው። በጣም ለሃይማኖታቸው ስሜት የሌላቸው ፈዛዛዎች፣ ለሥራታቸው ስሜት የሌላቸው ፈዛዛዎች ሁሉ ነዳሽ የሆኑ የመጣ ሁሉ የሚቀልባቸው ቆም ብለው የማያስቡ ተነጅ መንጋ ሆኑና ተቸጋገሩ። ብዙ የእግዚአብሔር ልጆች ቢኖሩ ብዙ ልጅነት የለም። ብዙ ካህናት ቢኖሩ ብዙ ክህነት የለም። ብዙ ዲያቆናት ቢኖሩ ብዙ ዲቁና የለም። ብዙ መምህራን ቢኖሩ ብዙ ትምህርት የለም። ብዙ ሕዋሳት ቢኖሩ ብዙ አካል የለም። አስባችሁታል? ብዙ አካል የለንም። ብዙ ሕዋስ አለን እኮ። ብዙ የወይን ግንድ የለንማ፣ ብዙ ቅርንጫፍ ግን አለን። አንዱ የወይን ግንድ ነው። ብዙ ራስም የለንም፣ አንዱ ክርስቶስ ነው። በአንዱ በክርስቶስ አካልነት ያሉ የክርስቲያኖች ጉባኤ የተረዳው ትምህርት ነው ትምህርት የሚባለው። ያገኘን ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆቹን ሕፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው ያሉት። የ2 ዓመት ሕፃን ሰምታችኋል? ሰሞኑን የታነቀ የ2 ዓመት ሕፃን ይታነቃል? ትልቅስ ቢሆን ይታነቃል? ነውር አይደለም እንዴ? እና እንደዚህ ከሆነ እግዚአብሔር ለምንድን ነው ዝም የሚለን? ለምንድን ነው እንድንሞት የሚያደርገው? ልንገራችሁ የእግዚአብሔር ቤተሰቦች፣
አልሆንለት ብሎ ነው? ለኛ ስለማያዝንልን ነው? ባያዝንስ ቢያንስ ለሁለት ዓመቱ ሕፃን ያዝነው? እኛስ መቼም በደለኞች ነን። ለምንድን ነው እግዚአብሔር ዝም የሚለን? ታውቃላችሁ? ሰማዕትነት የመንግስተ ሰማያት መግቢያ በር ስለሆነ ነው። ክርስቲያኖች የክርስቶስ ልጆች በመሆናቸው ሲገደሉ እግዚአብሔር ዝም የሚለው ከዚህ ከዳተኛ ዓለም ወደ እውነተኛው ዓለም ሊወስዳቸው ስለፈለገ ነው። በዚህ 5 ዓመት ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሆን ባለባት የመከራ አይነት ሁሉ ሆናለች። ማን ነው ያደረጋት? መዋቅሩ ያ ስርዓትን ለብሶ ወርሶ ተምሮ የመጣው እንደ ሟች ተገላለች፣ እንደ ሕንፃ ቤተክርስቲያን ተቃጥላለች፣ ፈርሳለች። እንደ መዋቅሯን ተፈታትነዋታል። በአባቶቿ ላይ ሌላ ፖለቲካው በአንብሮተ እድ ጳጳስ እስከ መሾም ደርሶላታል። ታውቃላችሁ? ይሄን ጋዳዊ ስለሆነ ቤተክርስቲያን በእንዲህ ሁሉ ግን መከራ የምትቀበለው ለምንድን ነው? እውነት ከፍ ካለች ብዙ ውሸቶች፣ ብዙ አይጥ በአንድ ድመት መካከል መቆም እንደማይችል ብዙ የሐሰት ግንባታዎች፣ የሐሰት ወሬ ምልከታዎች፣ የሃይማኖት መልኮች በአንዲት ኦርቶዶክስ ፊት መታየት ይጨንቃቸዋል። ስለዚህ አማራጩ በስርዓት በኩል ቤተክርስቲያን ትቀጠቀጣለች። የቤተክርስቲያን ጥቃቱ ብዙ ነው። ስርዓታዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ህልውናዊ ነው። ብዙ ነው መልኩ የተጠቃችበት። ድቀት ያገኛት በዙ መልኩ ነው። ለምን ድቀት አገኛት ካል ግን ያኛው እንዳለ ሆኖ ውስጣዊ ሂደቱ ደግሞ ስላለ ነው። ውስጣዊ ሂደቱ አንደኛው ኦርቶዶክሳውያን ዓለም ላይ ያለውን ኦርቶዶክሳዊ ጥፋት ተንኮልን ስለማይረዱ የተረዱትም ቀድሞ ስለሚያልቁ፣ ሁለተኛው በዚያው ውስጥ በቤተክርስቲያን መዋቅር ውስጥ በጣም ደካማና አቅም የለሽ ሰዎች ስለተሰገሰጉ እንኳን ለሃይማኖታቸው ለሀገራቸው ሊሞቱ ይቅርና ደህና ሰዎችን ሲያሳድዱ እኛም በአቅማችን ጥቂት እንኳን በመናወራው ስደቱ መከራ ነው። የእውነት በትንሿ እንኳን ሀገር አልባ ክርስትና አልባ የማይቆጨው የማይበሰጨው እኔ መምህር የተባሉት ማስተምረው የትኛውም መድረክ የቤተክርስቲያኗ ሲከበር ነው። ቤተክርስቲያን ሳትኖር ሆዱ ከሞላ ደረቱ ከቀላ የማይሰማው ብዙ አረመኔ ያለን። የእውነት በጣም ይቅርታ አድርጉልን። በእንዲህ አይነት ሂደት ውስጥ ነው ያለነው። ስሙልኝ አባ የሚናገሩትን የእመቤታችን አስራት ናት ኢትዮጵያ አጠፋም። እንዲህ አይነት ተረት ኢትዮጵያ አጠፋም ብሎ ነገር የለም። አትደንዝዝ። ኢስታንቡል ጠፍላለች። ዮሐንስ አፈወርቅ ቤተክርስቲያን መስጊድ ሆነዋል። እኛ ከዮሐንስ አፈወርቅ እንበልጣለን? ከዛ ዘመን በነበረው ቅድስና እንበልጣለን? ከትላንት ወደ አንድ እህቴ ምን አለች? ምንድነው ዋናው ጸሎታ አለችኝ። ውዳሴ ማርያም አልኳት። ማን ነው የጻፈው አለችኝ። ቅዱስ ኤፍሬም የት ሀገር ሰው አለች። የሶሪያ አለች አለችኝ። ኦርቶዶክሶቹ አሉ አለች። አረ የሉም። ይኸውልህ ያንተን ጸሎት የጻፈችው ሀገር ጠፍታለች። እኛ ልዩ አይደለንም። ለክርስቶስ ሰው ሁሉ እኩል ነው። ኢትዮጵያ አጠፋም ብሎ ነገር የለም። አትደንዝዝ። 11 ሚሊዮን ክርስቲያን ነው በመጀመሪያው የወያኔ 15 ዓመት ሃይማኖቱን የቀየረው በጫና። ኢትዮጵያ አስራት ናት ምንም አትሆንም። እኛ ምንም ካልሆን ነው እሷ ምንም አትሆነው። ኢትዮጵያ የሚባል ያለኛ የሚኖር ነገር የለም። እኛ ነን ኢትዮጵያ። ይሄ ወሃቢያውና የጀርመን ክርስትናው ያስቀየረው ኦሮሞ 11 ሚሊዮን ነው። አልጠፋንም። እነሱ ኢትዮጵያ አይደሉም፣ ነፍስ አይደሉም፣ በክርስቶስ መንግስት መኖር አይፈልጉም። አንጠፋም ይልሃል ዝም ብሎ። ምንድነው አንጠፋም? ምንድነን እኛ? ጂኦግራፊ ወይን መሬቱ እኮ አይደለም አይጠፋም የሚባለው፣ ቅድስናና ከእግዚአብሔር ጋር የሚኖር ህዝብ ማለት ነው። ያ ህዝብ ይጠፋል። እንዳንጠፋ እያንዳንዱ ሰው ነው መስራት ያለው። ከዚህ በኋላ ግን በአናታችሁ ላይ ጎላ ጥጄ አጥንት እቀቅላለሁ የሚለውን ነገር አሽቀንጥረን እንጥሏለን። ጎላውን እዛ የጣደበት ይጣድ። ሲፈልግ ድንጋይ ይቀቅል፣ ሲፈልግ ራሱ ሊቀቅል። በቃ እኛ ራሳችን በቃ ኦርቶዶክሳውያን ባለማተቦች እንግዲህ የሀገሬ የኢትዮጵያ ልጆች እንግዲህ እንደነዚህ አይነት ቪዲዮችን በእኛ ሀገር ላይ እንግዲህ መመልከታችን አሁንም እንደቀጠለ እየተመለከተን እንገኛለን። የሰው እጅ እንግዲህ አስቀምጠው መሬት ላይ እንግዲህ በመፍለጫ ሲከተክቱት ተመልክተናል። በጣም የሚያሳዝን ልብን የሰበረ ኢትዮጵያንን እንባቸውን ያፈሰሰ ቪዲዮ ነው ማለት ነው። እግዚአብሔር አምላክ ደጉን ጊዜ ያምጣልን። አርሲ ላይ ያሉ ኦርቶዶክሳውያን ባለማተቦች ማተብ በማድረጋቸው ብቻ አሁንም በግፍ እየተገደሉ ነው፣ እየታረዱ ነው የሚገኙት። እንግዲህ አርሲ ላይም ሳንወጣ እንደተመለከታችሁ ነው። አርሲ የደም መሬቷ መሆኗ እንደቀጠለ ሆኗን ደግሞ
ህፃናት ላይም የመርፈር የተለያዩ ወንጀሎች እየተደረጉ ይገኛሉ። አርሲ ላይ እንደው ህግ ያለም አይመስልም ማለት ነው። ኦርቶዶክሳውያን በግፍ ይገደላሉ። ህፃናት፣ ሴቶች በግፍ እየተደፈሩ ነው የሚገኙት በይሳትና እግዚአብሔር አምላክ ደጉን ጊዜ ያምጣልን ለማለት ተፈልጋለሁ። በቀጣይ ወቅትና አዳዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ ያደረጋችሁ የደኑታን ይጫናችሁ አበረታቱን። በዚህ ቴሌግራም አካውንት እንግዲህ ሙሉ ቪዲዮን መመልከት ትችላላችሁ። የማፈሩ የማይሰቀጥጣችሁ ከሆነ በዚህ ቴሌግራም አካውንት እየገባችሁ ማየት ትችላላችሁ። በቀጣይ ወቅትና አዳዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ ያደረጋችሁ የደኑታን ይጫናችሁ ማበረታታችሁን አትርሱ። ወዳችኋለሁ። ሰላም ቆዩ።